ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማይክሮሶፍት ወርድን በ12 ደቂቃ አካባቢ ለመማር እንሞክራለን ማለት ነው። መሰረታዊ የሚባሉ ነገሮችን በአጠቃላይ ለማየት እንሞክራለን። እዚህ ጋር የምትመለከቱትን ዶክመንት አብረን እናዘጋጃለን። ፎቶዎችን ማስገባት እንደዚሁም ደግሞ እዚህ ጋር የምታዩዋቸውን ነገሮች እንዳለ ሄደር፣ ፉተር፣ ፔጅ ነምበር የመሳሰሉትን እናስገባለን። ፕሪንት ማድረግ፣ ወደ ፒዲኤፍ መቀየር እና ሌሎች ወሳኝ ነገሮችን በ12 ደቂቃዎች ውስጥ ለመመልከት እንሞክራለን ማለት ነው። አሁን ማይክሮሶፍት ወርድ ላይ ከዚህ በፊት እንደዚህ ጋር እንደምትመለከቱት ከ184 በላይ ቪዲዮዎችን ሰርቼላችኋለሁ። ረጃጅም ኮርሶችን የምትፈልጉ ካላችሁ እዚህ ጋር እንደምታዩት የአንድ ሰዓት እንደዚሁም ደግሞ የሁለት ሰዓት አካባቢ ኮርሶችም አሉ። እነሱንም ስክሪን ላይ አያይዝላችኋለሁ። አሁን እንደዚህ አጠር ያሉ ቪዲዮዎችን የምሰራላችሁ ምንድነው ከእናንተ ኮሜንቶች ወይም ማስተያየቶች በመነሳት ነው። ለምሳሌ እዚህ ጋር እንደምታዩት የተወሰነ ረዘም ይላሉ፣ አጠር ቢሉ የሚል ጥያቄ ስለተጠየቁ ለሁላችሁም እንዲሆን አጠር አድርጌ እዚህ ጋር ላሳያችሁ እሞክራለሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁ ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ማይክሮሶፍት ወርድን ከመክፈት ነው የምንጀምረው። ከተለያየ ቦታ መክፈት ይቻላል። ያው እዚህ ጋር ስላስቀመጥኩት ቀጥታ ከፍተዋለሁ። ከዛ ወደዚህ ያመጣችኋል። ይሄ ባክስቴጅ ይባላል። የተለያዩ ቴምፕሌቶችን ከዚህ መክፈት ይቻላል። ባዶ ከፈለጋችሁ ወይም ምንም ያልተሰራበት ደግሞ ብላንክ ዶክመንት የሚለውን ትነካላችሁ። ከዛ በኋላ እንደዚህ ይከፈትላችኋል። እዚህ ላይ አሁን የምትፈልጉትን ጽሁፍ መጻፍ ትችላላችሁ። ለምሳሌ ከላይ ርዕሱ እንደዚህ አድናቆት ቲዩብ ከሆነ አድናቆት ቲዩብ ብዬ እንደዚህ ታይፕ ላድርግ እችላለሁ። ወደታች መውረድ ስትፈልጉ ኢንተር ትሉና አሁንም የምትፈልጉትን ጽሁፍ ታስገባላችሁ ማለት ነው። ለምሳሌ ራንደም የሆነ ቴክስት ላስገባው እኩል ይሆናል ራንደም ቴክስት እንደምታዩት አስገብቻለሁ። እናንተ ማንኛውም ጽሁፍ ታስገባላችሁ የምትፈልጉትን። ቀጣይ ደግሞ የሚሆነው ፎንቱን መቀየር ነው። ለምሳሌ አሁን የተጻፈበት ካሊቤሪ ላይ ነው። የሁሉንም ፎንት እንዲቀይርላችሁ ከኪቦርድ ላይ ኮንትሮል ኤን መንካት ይቻላል። ወይም ሆም ጋር ከመጣችሁ በኋላ እዚህ ጋር ሰሌክት የሚል አለ። ይህን ስላኩ ሁሉም ይመረጣል ሰሌክት ኦል ስትሉት። ከዛ ከላይ ትመጡና ካሊቤሪ የሚለው ጋር የተለያዩ ፎንቶች አሉ። ከዚህ ውስጥ መምረጥ ይቻላል። በቅርብ የተጠቀማችሁት ከላይ ይመጣል። ታይምስ ኒው ሮማን ከፈለኩ አሁን ይሄን ባደርገው ሁሉም ታይምስ ኒው ሮማን ይሆናሉ። ሳይዛቸው ደግሞ እዚህ ጋር ለላችሁ ለምሳሌ እንትነኩና እየጨመራችሁ እየቀነሳችሁ የምትፈልጉትን ማድረግ ይቻላል። እዚህ ጋር ኤ ብሎ ወደ ላይ ያለውን ይሄን ብነኩ ይጨምራል፣ ይሄን ብነኩ ደግሞ ይቀንስላችኋል። የምትፈልጉት ደግሞ ለምሳሌ አንደኛውን ፓርት ብቻ ከሆነ ይህንን ብቻውን መምረጥ ይቻላል። ወይም ሁለት የክሊክ ስታደርጉ ይመረጣል። የዚህንም እንደዚህ ጨመር ማድረግ ይቻላል። ከለር መቀየር ካስፈልጋችሁም እዚህ ጋር ተመልከቱት። ይህን ስትነኩ የጽሁፉ ከለር ይቀየራል። የሁሉንም መቀየር ከፈልጋችሁም ኮንትሮል ኤ ነክታችሁ እዚህ ጋር ይሄን ብትነኩት ቀይ ይሆናል። ወይም ሌላ አይነት ከለር ከሆነ የፈልጋችሁትም እዚህ ውስጥ ከለሮቹን መቀየር ይቻላል ማለት ነው። ሌላው ደግሞ አላይመንት ነው። ለምሳሌ እዚህ ጋር አድናቆት ቲዩብ የሚለው ወደ መሃል እንዲገባ ከፈለኩኝ ደስ ያላችሁ ቦታ ጋር ትመጣላችሁ። ጽሁፉ ያለበት ጋር ክሊክ፣ ሆም እዚህ ጋር አለ፣ ፓራግራፍ እዚህ ጋር ለላችሁ። ከዛ አላይመንት ይሄን ብነኩ ሴንተር ላይ ይሆናል። እንደዚህ ብታረጉት በዚህ በኩል እያቀያየራችሁ መጠቀም ይቻላል። በተመሳሳይ ይሄንን ጽሁፉን ወይም ፓራግራፉን ራሱንም ወደ ውስጥ ማስገባት ከፈለጋችሁ ለምሳሌ ብትነኩ ጀስቲፋይ ይሆናል። በዚህ ጋር ተስተካክሎ ይደረደራል። እንደዚህ ብታረጉት ሴንተር፣ በሌፍት በኩል አላይመንቱ እንዲጠብቅ። ሁሉንም ከፈለጋችሁ ደግሞ ኮንትሮል ኤ ነክታችሁ አሁንም ጀስቲፋይ ብታደርጉት አላይመንት እንደምታዩት በዚህ በኩል ያለው እንዳለ ይጠብቃል ማለት ነው። ሌላው ደግሞ ሄዲንግ ነው። ለምሳሌ አድናቆት ቲዩብ የሚለው ዋና ሄዲንግ ከሆነ እንመርጠዋለን እንደዚህ። ከዛ ሆም እዚህ ጋር እንደምታዩት ሄዲንግ የሚል አለ። ወይም እዚህ ውስጥ ስገቡ ብዙ ዝርዝሮች አሉ። ሄዲንግ ማለት ዋና ማለት ነው። ብትነኩት አሁን ይሄኛው አድናቆት ቲዩብ የሚለው ዋና ሄዲንግ ሆነ። ዝቅ ስንል ለምሳሌ ደግሞ እዚህ ጋር አንድ ሄዲንግ እናስገባ። ለምሳሌ ሁለተኛ ሄዲንግ ሄሎ ብዬ ታይፕ አደረኩኝ። ይሄም ርዕስ ከሆነ ወይም ዋና ሄዲንግ ከሆነ መርጠውና ሄዲንግ እለዋለሁ። እዚህ ጋር ሄዲንግ ሆነ ማለት ነው። ስለዚህ ሁለት ሄዲንጎች አሉ። ሌላም ካላችሁ እናንተ መቀጠል ትችላላችሁ ማለት ነው። ትንሽ ረዘም ላድርገው። ለምሳሌ እዚህ ጋርም የተለያዩ ቴክስቶችን እናስገባ። ምሳሌው ግልጽ እንዲሆንላችሁ ረዘም ለማድረግ ኢንተር ብንል አሁን ጨምሯል። እንደምታዩት አሁን ወደ 3 ፔጅ አካባቢ ነው ያለን። ሌላው ደግሞ መርጅን ነው። ለምሳሌ እዚህ ጋር ይሄንን ትንሽ ቀነስ እናድርገውና እዚህ ጋር ያለውን ቦታ እንዲጠቀም ከፈለጋችሁ መርጅኑን ማስተካከል ይቻላል። ከላይ ትመጣላችሁ ሌአውት የሚል አለ። በመቀጠል መርጅን ይሄን ነክታችሁ ኖርማል ላይ ነው አሁን ያለው። ናሮ ብታደርጉት ወይም እዚህ ጋር ብትነኩ ተመልከቱት። በዚህ ጋር እንዳለ ሙሉን ይሄንን ጥግ ጥጉን ሁሉ ይጠቀመዋል ማለት ነው። መቀየር ከፈለጋችሁም እዚህ ጋር ዋይድ ካደረጋችሁት ሰፋ ያለ ይሆናል። ነገር ግን ኖርማል ብታደርጉት ደግሞ በዚህ ትክክል ይሆንላችኋል።
ሌላው ደግሞ ፎቶዎችን ማስገባት ነው። ለምሳሌ ፎቶ ከዚህ ፊት ለፊት ማስገባት ከፈለኩኝ እዚህ ጋር ክሊክ አደርጋለሁ። ትንሽ ጨመር ላድርገው እንዲታያችሁ። እዚህ ጋር ለምሳሌ ኢንሰርት ፒክቸር ከተለያየ ቦታ ማምጣት ይቻላል። ዚስ ዲቫይስ ስቶክ ኢሜጅ ወይም ከኦንላይን ማምጣት ይቻላል። የወረደ ካላችሁ ዚስ ዲቫይስ ብላችሁ ማምጣት ትችላላችሁ። እንደምታዩቸው እዚህ የተለያዩ ፎቶዎች አሉ። ከነዚህ መጠቀም ይቻላል። ለምሳሌ ብነካው ኢንሰርት ብለው ይገባል። ቀነስ እናድርገው ትንሽ። ከዛ ሳይዙን ለማስተካከል እዚህ ጋር ይዛችሁ እንደዚህ መጎተት ይቻላል ማለት ነው፣ እንደዚህ ማንቀሳቀስ። ነገር ግን ከፊት ለፊቱ እንዲሆን ነበር የፈለግነው። ስለዚህ እዚህ ጋር ትመጡና ይሄኛውን ሌአውት ኦፕሽን የሚለው ጋር መታችሁ ለምሳሌ ብትነኩት ስኩዌር ብታደርጉት ከጽሁፉ ፊት ለፊት እንደምታዩት ይገባል። ሌሎች አማራጮችም አሉ። እናንተ ጋር ደግሞ ይሄ ካልመጣላችሁ ፒክቸር ፎርማት፣ ከዛ እዚህ ጋር ራፕ ቴክስት በሚለው ጋር መታችሁ አሁን ያገኘሁትን ማግኘት ትችላላችሁ። ስኩዌር የሚለው ይኸውና እንደምታዩት አሁን ፎቶ እዚህ ጋር ገባ ማለት ነው። ሌላም ፎቶ ካስፈለጋችሁ አሁን እንዳደረጉት እያደረጋችሁ ማስገባት ይቻላል። ለምሳሌ ከኦንላይን ደግሞ ከፈለጋችሁ እዚህ ጋር ክሊክ አድርገን ኢንሰርት ፒክቸር ኦንላይን ፒክቸር፣ ለምሳሌ ይሄኛው ዳታ ያስፈልጋችኋል ወይም ኮኔክሽን ያስፈልጋችኋል። ለምሳሌ ኮምፒውተር ነው የፈለኩት፣ ኮምፒውተር ብዬ ሰርች አድርጋለሁ። ክሬቲቭ ኮመን ነው እንደምታዩት። እዚህ ጋር ምንም አይነት ኮፒራይት አይጠይቃችሁም። የፈለጋችሁትን ፎቶ ከዚህ ጋር መጠቀም ይቻላል። እዛ ኢንሰርት ስትሉ በቀጥታ ይገባላችኋል። አሁንም ሳይዙን መጨመር መቀነስ ትችላላችሁ። እንደምታዩት ግን አይንቀሳቀስም። እንዲንቀሳቀስ እዚህ ጋር መታችሁ አሁንም አንደኛ ይሄን መንካት ወይም ደግሞ ኢንፍሮንት ኦፍ ቴክስት ስትሉት ወደ ፈለጋችሁት ይንቀሳቀስላችኋል። ሌላው ደግሞ ፔጅ ነምበር ማስገባት ነው። ለምሳሌ ለዚህ ፔጅ ነምበር ማስገባት ከፈለግን ከላይ ትመጡና ኢንሰርት የሚል አለ። በመቀጠል ፔጅ ነምበር ይላል። ይሄን መንካት ነው። ከዛ በኋላ እዚህ ጋር አማራጮች አሉ። ፔጅ ነምበሩን የት ላስገባው ይላል። ለምሳሌ ቦተም ነው የፈለግነው። 1 2 እያለ እንዲቀጥል ከፈለጋችሁ ይሄንን ሴንተር ሆኖ 1 2 እዚህ ጋር አለ። እዚህ ጋር ደግሞ ለምሳሌ ፕሌን ነምበር የሚል አለላችሁ። ይሄንን መጠቀም ይቻላል። ፔጅ 1 እያለ ደግሞ ለምሳሌ 3 ፔጅ ካላችሁ ከሶስተኛው ፔጅ አሁን አንደኛ ላይ ናችሁ እያለ እንዲጽፍ ከፈለጋችሁ ይሄን መጠቀም ይቻላል። እንደምታዩት አሁን ፔጅ 1 ይላል። ወርታች ዝቅ እያደረግን ብንመለከተው ፔጅ 2 ፔጅ 3 እያለ ይቀጥላል ማለት ነው። ፎርማት ማድረግ ከፈለጋችሁም ትነኩትና መልሳችሁ እዚህ ጋር ፔጅ ነምበር ጋር ትመጡና ፎርማት ፔጅ ነምበር፣ ከዛ የምትፈልጉትን አይነት ፔጅ ነምበር ማድረግ ትችላላችሁ። ሮማን ነምበር የፈለጋችሁት እዚህ ጋር። በተመሳሳይ የመጀመሪያው ፔጅ ላይ ደግሞ እንዳይኖር ከፈለጋችሁም እዚህ ጋር ዲፈረንት ፈርስት ፔጅ ብትሉት የመጀመሪያው ፔጅ ላይ አይገባም። አሁን ወጥቼ ባሳያችሁ የመጀመሪያው ፔጅ ላይ አይኖርም ማለት ነው። የሚጀምረው ከዚህኛው ይሆናል። ሌላው ደግሞ ሄደር እና ፉተር ማስገባት ነው። ሄደር ማለት ከላይ እዚህ ጋር የምናስቀምጠው ነው። ፉተር ደግሞ ከስር የምናስቀምጠው ነው። ስለዚህ እሱን ለማድረግ እዚህ ከላይ ትመጡና ሁለቴ ክሊክ ብታደርጉ ሄደር ኤንድ ፉተር የሚለው እንደምታዩት አክቲቭ ይሆናል። ከዛ የምትፈልጉትን ታስገባላችሁ። ቀን ከሆነ ቀን፣ ዶክመንት ከሆነ ዶክመንት፣ ፎቶዎች ከሆነ ሎጎዎች የመሳሰሉትን እዚህ ጋር ማስገባት ይቻላል። ለምሳሌ አድናቆት ቲዩብ ብዬ ልጻፍ። ዲፍረንት ፈርስት ፔጅ የሚለው እንደምታዩት ጠፍቷል። አሁን ይሄ ሁሉም ላይ መግባት አለበት። አድናቆት ቲዩብ እዚህ ጋርም አለ። ዝቅ እያደረኩ ቤት ሁሉም ጋር አለ ማለት ነው። ስለዚህ እንዲህ እያደረጋችሁ ሄደርና ፉተር ማስገባት ይቻላል። ሁለተኛ አማራጭ ደግሞ ለምሳሌ ልመልሰውና ቀጥታ ምን ማድረግ ትችላላችሁ? ከላይ ኢንሰርት ትላላችሁ። ከዛ ሄደር ኤንድ ፉተር የምትፈልጉበትን ቦታ መምረጥ ነው። ምሳሌ 3 ከፈለጋችሁ 3 ማስገባት ይቻላል። 1 እዚህ ጋር፣ 2 እዚህ ጋር፣ 3 እዚህ ጋር ማለት ነው። እዚህ ጋር ጽሁፍ ሊሆን ይችላል የምታስገቡት። እዚህ ጋር ደግሞ ቀን ከሆነ ለምሳሌ ዴት የሚለው ጋር መታችሁ ዴት ማስገባት ይቻላል። ኦኬ ብትሉ ቀን ይገባል። ወይም የድርጅትም ስም ከሆነ ስም መጻፍ ትችላላችሁ። ሎጎ ወይም ፎቶ ማስገባት ከፈለጋችሁም እዚህ ጋር ማስገባት ይቻላል። ለምሳሌ ፒክቸር ልበለውና ማንኛውንም ፎቶ መጠቀም ይቻላል። ይህን ፎቶ ልጠቀመው። ኢንሰርት ቦታ በጣም ስለያዘ ሳይዙን እንቀንሰዋለን። እንደዚህ እንዲንቀሳቀስላችሁ ደግሞ ይህንን ኢንፍሮንት ኦፍ ቴክስት ማለት ይቻላል። ከዛ እንደፈለጋችሁ እንደምታዩት ይንቀሳቀሳል። እዚህ አካባቢ ለምሳሌ ቀነስ አድርጌ ላስገባው። ይኸውን የድርጅታችሁ ሎጎ ነው ብላችሁ አስቡት፣ ወይም የትምህርት ቤት ባዶ ቦታ። ከዛ ክሊክ ብናደርግ ሁሉም ላይ እንደምታዩት ገብቷል ማለት ነው። ከላይ ሎጎ አስገብተናል። ፉተርም በተመሳሳይ ከስር ማስገባት ይቻላል። አሁን ፔጅ ነምበር ስላለን ፔጅ ነምበሩን እንደ ፉተር መጠቀም እንችላለን። ሌላው ግን እዚህ ጋር አንድ ማየት የነበረብን ምንድን ነው፣ ለምሳሌ እዚህ ጋር ይህን ጽሁፍ ተመልከቱ። ጥቅጥቅ ካለባችሁ ምን ማድረግ ይቻላል? ሁሉንም ባንዴ መምረጥ ይቻላል። ኮንትሮል ኤ ነክታችሁ ከዛ ሆም እዚህ ጋር ትመጡና ላይን ስፔሲንግ አለላችሁ። ላይን እና ፓራግራፍ ስፔሲንግ እንደዚህ ብታደርጉት ዘርዘር ይላል። እንደዚህ እንደምታዩት እየተራራቀ በጣም ይሄዳል። ይህን ብትነኩት አሁን ጽሁፎቹ በመካከላቸው ያለው ጋፕ እንደዚህ ይሆናል።
እንደዚህ ደግሞ ካልፈለጋችሁ የተወሰነ መለስ ስለማድረግ እዚህ ጋር ትመጡና 1.5 1.15 እያደረጋችሁ እንደየሁኔታው መጠቀም ትችላላችሁ ማለት ነው። በተመሳሳይ ደግሞ ኢንተር ልበልና እዚህ ጋር የተወሰኑ እንደዚህ የሚጻፉ ነገሮች ካሏችሁ እነዚህ ጽሁፎች አሁን ወደ ውስጥ ገባ እንዲሉ ፈልገናል። ስለዚህ ምን ማድረግ ይቻላል? እንደዚህ ትመርጧቸዋላችሁ ሁሉንም። ከዛ ከላይ ኢንደንት የሚል አለ ወይም ኢንክሪዝ ኢንደንት። ይህን ስነቁት ወደ ውስጥ ገባ ገባ እያለ ይሄዳል። ይህን ስነቁት ወጣ ወጣ እያለ ይሄዳል። ቡሌት ወይም ደግሞ ነምበሪንግ ማስገባት ከፈለጋችሁም እዚህ ጋር የተለያዩ ቡሌቶች አሉላችሁ፣ እነዚህን መጠቀም ትችላላችሁ። ነምበሪንግ ወይም 1 2 3 እያለ እንዲቀጥል ደግሞ ከፈለጋችሁ እዚህ ጋር ያሉትን ቁጥሮች መጠቀም ይቻላል ማለት ነው። ከዛ ለዚህ ቴብል ኦፍ ኮንቴንት የመሳሰሉትን ነገሮች ማውጣት ይቻላል። ከዚህም በፊት ቪዲዮ ስለሰራው እሱን ኢንስክሪን ላይ ያስቀምጥላችኋለሁ፣ ከዛም መመልከት ትችላላችሁ ማለት ነው። ከዛ ደግሞ ለምሳሌ እንዲህ ከሰራችሁ በኋላ ስፔሊንግ ኢረር እንዳይኖረው ወይም ግራመር ኢረርም እንዳይኖረው ከፈለጋችሁ ቼክ ለማድረግ ከላይ ሪቪው የሚል አለ፣ ሪቪውን ትነካላችሁ። በመቀጠል ስፔሊንግ ኤንድ ግራመር ይላል። ይህን ስትነኩ ያሉትን ችግሮች እንዳለ ያመጣል። እንደምታዩት አሁን እዚህ ጋር ዝም ብለን ታይፕ ያደረግናቸው ነገሮች ነበሩ፣ እዚህ ጋር እያመጣልን ነው። እናስተካክላለን። አውቀን ከሆነ ደግሞ የተሳሳት ነው ኢግኖር እንለዋለን። ወደ ቀጣዩ እንደዚህ ይሄዳል ማለት ነው። እንዳለ ኤረሮቹን ግን ያሳየናል። ኢግኖር ለምሳሌ እዚህ ጋር ቪዲዮ የሚለው ጋር ልምጣና አንድ ኦል ጨምርበት። ልክ አይደለም፣ ቀይ ተሰምሯል። ስፔሊንግ ቼክ ጋር ብንመጣ እንደምታዩት ቪዲዮ እንደጻፍም እንደዚህ ነው ይለኛል። እንደዚህ ሲስተካከልላችሁ ይቻላል ማለት ነው። ግራመርም ካለ በዛው መጠን ያስተካክልላችኋል። ለምሳሌ ቪዲዮ ፕሮቫይድስ ኤ ፓወርፉል የሚለውን እንደምታዩት አን ብየዋለሁ። በፒ ስለሚጀምር አን አይባልም፣ ነገር ግን ያርማል። እዚህ ጋር እንምጣና ኤ ነው የሚባለው እያለ ቼክ ታደርጋላችሁ ፕሪንት ከማድረጋችሁ ወይም ለሰው ከመላካችሁ በፊት። ከዛ በኋላ ይሄንን ሴቭ ማድረግ ይቻላል። ሴቭ ለማድረግ ፋይል ጋር ትመጣላችሁ፣ ሴቭ አስ። ከዛ እዚህ ፒሲ ዶክመንት ጋር ላስቀምጠው። ለምሳሌ ሪፖርት ከሆነ ሪፖርት ብለን ልንጽፍ እንችላለን። ከዛ ይሄኛው የወርድ ፋይል ወይም ዶክ ፋይል ይሁን ሴቭ ብለዋለሁ። ኦኬ ልበለው፣ ሴቭ ሆኗል ማለት ነው። በፒዲኤፍ ደግሞ ከፈለግነው ፋይል ሴቭ አስ ዲስ ፒሲ ኮምፒውተር ሪፖርት ሆኖ ነገር ግን ፒዲኤፍ ፋይል ነው የፈለኩት። እዚህ ጋር ፒዲኤፍ ፋይል ልበለው። እናንተ ማንኛውም ስም መስጠት ትችላላችሁ፣ ስሙ ችግር የለውም ማለት ነው። ስለዚህ እዚህ ጋር እንመጣና መቀየር፣ ይኸውና ፒዲኤፍ። ከዛ ሴቭ እንለዋለን። ፒዲኤፍ ሆኖ ይወጣልናል። እንደምታዩት ይኸውና ፒዲኤፋችን ወርታች እያደረኩ ባሳያችሁ ፒዲኤፍ ተዘጋጀ ማለት ነው። ከዛ ደግሞ ይሄንን ፕሪንት ማድረግ ከፈለጋችሁም ፋይል እዚህ ጋር ፕሪንት ሴታፑን ማስተካከል ትችላላችሁ። ለምሳሌ ፖርትሬት ወይም በወረቀቱ በሰፊው በኩል ሊሆን ከፈለጋችሁ ላንድስኬፕ ማድረግ ይቻላል። አሁን ግን ያለበት ፖርትሬት ነው። ላንድስኬፕ ብታደርጉት በወረቀቱ በሰፊው በኩል ይሆናል። እዚህ ጋር ደግሞ ፖርትሬት በቁመቱ በኩል ይሆናል ማለት ነው። ፕሪንት ላይም ሰፊ ቪዲዮዎች አሉ የሰሯቸው መመልከት ትችላላችሁ። ከዛ እዚህ ጋር የምትፈልጉትን የኮፒ ብዛት ለምሳሌ 3 ከፈለጋችሁ እያንዳንዷ ፔጅ 3 እንድትሆን እዚህ ጋር 3 4 5 እያላችሁ ታደርጋላችሁ። እዚህ ጋር ከዛ ፕሪንተራችሁን መምረጥ ነው። እሱን ካደረጋችሁ በኋላ ከዛ ፕሪንት ብላችሁ ማውጣት ትችላላችሁ ማለት ነው። ስለዚህ ማይክሮሶፍት ወርድን ለመማር መነሻ የሚሆን ነገር አግኝታችኋል ብዬ አስባለሁ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ የምታዩቸው ቪዲዮዎች አሉ፣ እነሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።